መጣ አካባቢ እንኳን ደህና መጣ የሚል አካባቢ እጃችን ከጵንኤል ጋር የምናደርገውን ጌም ጨዋታና እንዲሁም ደግሞ የምግብ የመስራት ችሎታችንን እናሳያለን። አብራችሁን ቆዩ። እንወዳችኋለን። እኔን ሚሳኔ ነገር የለም በዚህ በምግብ ምናምን ነው። ነገር አንሽልኝ እንትና አሁን ሰሞኑን ስፔን ያነሳችው ዋንጫ እየመሰለኝ ሳይቀርቧት በሩቁ ሲያዩት መታረካ እሺ አበሰለም እና ቆይ እኛው እንዳርብን ቆይ ጎጃም ማር ነሽ የጸደይ አበባ ፒናቲው ነው። ዛሬም በጎራ በሉ ፕሮግራሜ በጣም ሞደው ማከብራውን ባልደረባዬ ኮሜዲያን አዝመራውን እዚህ ቤቴ ጎራ በል ቡና ጠጣ ብዬ ጋብዣዋለሁ። ብዙ ስራዎችን ሰርቼ አጠናቅቄያለሁ ማለት ይቻላል። ትንሽ እንደምታዩኝ ድክም ብሎኛል። እታች ልወድና ምግቦቹን ላሟሙቃቸው። ቤቱንም ደግሞ እንዴት ነው ፋብሏል ወይ መቼስ ያው እንግዳ ሲመጣብን በደንብ ሁሉን ነገር እንጠነቀቃለን አይደለ? ስለዚህ ቤቱ እንዴት ነው ያለው እንዲሁም ደግሞ ምግቡ ምን ላይ ነው የሚለውን ወረድ ብዬ ልከታተል ነው። እናንተም ደግሞ እዚህ ዩቲዩብ ቻናል ላይ ጎራ ብላችሁ ይሄንን ቆይታችንን እንድትመለከቱ ጋብዛችኋለሁ። ኑ ወደ ውስጥ። በቃ ባልኩ ቅያስ ጋራ ነው የምትገባው። እሺ እንግዲህ ተመልካቾቼ አዝመራውም ደርሻለሁ ብሏል። በእርግጥ እኔ ቀደም ሲል ሁሉንም ነገር ሰርቼ ጨርሻለሁ። ወጡን ማሟሟቅ ብቻ ነው የቀረን። የተወሰኑ ወጦችንም አሟሙቀናል። ቡናችንን እናዘጋጃጃለን እንግዲህ አዝምዬ መጣ አካባቢ እንኳን ደህና መጣ የሚል አካባቢ የውዴታ ነው። አዝምዬ እንዴት ነህ? ሰላም ነው? ደህና ነህ? ቡናው ፈልቷል። ሰላም ነው። ቤተሰቦቻችንን ሰላም በልልን። ማይክ እናደርግልን። ሞናሊዛይነሽ አንቺ ምንድን ነው ፀጉርሽ ነው? ዋው ፀጉርሽ ነው አይደለም? የራስሽ ገዝቼዋለሁ። የራሴ ነው። እሺ ያራዳ ልጅ እንዴት ናችሁ? እንኳን ደህና ቆያችሁ። በመረሻ ግን ፈርቷል። ይዟለሁ ደግሞ ሰላም እንዴት ናችሁ? አማን ናችሁ? እግዚአብሔር ይመስገን። እዚሁ ከእንትኑ አካባቢ በጣም ነው የሚያምረው። ፕሌን ስላገኘሁሽ ደስ ብሎኛል። አንዴ ፕሌን ጋር ነኝ፣ እደውላለሁ መልሼ። ስልክ ላጥፋ። ቡና ልጠጣ ሄጃለሁ። ቡና ልጠጣ ነው እስከ አቦሉ እስከ በረካው ድረስ መጣሁ። አንዴ ሮበሎ እንግባ። እሺ አዝሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ውጪ በጣም ይሞቃል። ይሄ ደግሞ በስማ ቀስቀስ እንትን አለ። ኤሲ አለሽ? ኤሲ አለው? ኤሲ የለውም ግን ቤቱ ራሱ ኤሲ ነው። አዝሚ በጣም ቀስቀስ ያለ ነው። ጉድነስ እኔ አንተን ለማስተናገድ እንግዲህ ያልሆንኩት የለም። ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣህልኝ። እንኳን ጎራ አልክልኝ። በጣም ወደውን ነገር አንድ ቆይ ይቅርታ ከመንገድ ስገባ ሁሌም ቤቴ ማደርገው ነገር ምንድነው? የሚገርምክ ነገር አንድ ሙዝ
ሁሉንም ነገር አዘጋጅቼ ጠበቅኩና እንግዶቼ እኔ ቤት ሲመጡ አንድ ማደርገው የለመድኩት ነገር አለ ብዙ ምግብ ሰራለሁ አዘጋጃለሁ ያቅሜ አንዷን ግን ከነሱ ጋር እንሰራለን ብዬ ዛሬ እቺን የመሰለች ቆንጆ ሽሮ አዘጋጅቻለሁ ቆንጆ ሽሮ ነው የምንሰራው አብረን ከዛም ሳችንን እንበላለን እናወራለን እንጫወታለን የሚገርምሽ ሽሮ ወንድ ላጤ ያለው ሽሮ ከኔ ተርፋ የሆነ ሰው ከቀመሳት ከኔ ቤት አይጠፋም እስቲ በእውነት በል እግዚአብሔር ነው ወንድ ላጤ ያለው ግን አሁን ከባለትዳር ከሆንኩ በኋላ የሚገርምሽ አንድ ቀን ሰርቻለሁ ምንድነው ወንዶች ግን ስታገቡ ምንም አላላቅም አንደኛ ሰራተኞች አሉ ከነሱ ተቀበለሽ መስራቱ አይሆንም ሁለተኛ ደግሞ ሮማንቲክ ለመሆን ያ ሮማንቲክ አይበላሽ እኔ ስልክ አጥፋልኝ አትበላዝም አንዴ ቆይ ልደውል መልሼ ልደውል ጊዜ እሺ መጣሁ እሺ ስልኬን ላጥፈው መሰለኝ አይሆንም አጥፋውት ፍላይት ይላል በላይት እንዴ ነው አለለ ቆይ እቺ ኮቴን ላስቀምጣት ሙዙ በጣም ነው የሚያምረው ጠቃጠቆ ይመልጭን ይገዛውል በሙዝ ጀመረ በጣም የሚያምረው ቤታችሁ በጣም አመሰግናለሁ አዝሜ ደስ ብሎኛል ስለመጣ አረቄው ምናምን ያለ ይመስለኛል እንትን ይሄ ባላባት ቤት ምናምን ተመሰሉ ተነሳ ጠጅ አረቄ ባረቄ እንደ አጋጣሚ ሆኖ ዛሬ ጾም ቀን መጣህብኝ እንጂ በቃ ብፌ ነበር ምን ያደርገው ለጊዜ ግን ስትመጣ ቃል ገባለሁ ጾም ባልሆነ ቀን በደንብ የጾም ምግብን እኮ በጣም ቆንጆ አድርጎ መስራት ይቻላል አይደል ያው እንደውም የጾም ምግብ ነው በደንብ አድርገን ነው ቤት ጊዜ ሰው ጠርተክ ሲበላልክ ደስ የሚለው ምንድነው ስጋ ክትፎ ምናምን አድርገህ ሲበላልህ በጣም ነው ደስ እንዳይመስልሽ ስጋ ዘመድ ነው የሚሻለው ክትያለሽ የስጋ ዘመድ ነው የሚሻለው አንዳንዴ ደግሞ እኔ የጾም ምግብ ይመቸኛል በእውነት እኔ በርግጥ የጾም ምግብ በጣም ነው በተለይ ሽሮ ማይ ፋቮራይት ስለዚህ ዛሬ ልጄ ደግሞ ምን እንደሚወድ ታውቂያለሽ ምን ገምች እስኪ እኔ የሚወደኝ ይመስለኛል አንቺን ይወድሻል ከሰው ሳይሆን ከሚበላ ምንድነው ሰው የሚበላ ልትይ ነው አንዳንዴ ድንች ቅቅል ትኩሱ ይሄ የሚገርም በቃ ሻሸመኔ የላጠው ይሄ ትኩሱ አለ አይደል እየጨሰ እሱን በሚጥሚጣ አድርጎ አቋም ሲበላው ነው በቃ ደስ የሚለው በቃ በጣም የሚወደው ምግብ እሱ ነው እስቲ ጌታ ደግሞ ሻሸመኔ ያለው ይሄ ሚሞሪሽ ካልከኝ ምን አለ መሰለ ድንች ተልጦ ተቀቅሎ በየመንገዱ ዳር ነው በቃ በዳጣ ይሸጣልና በተለይ ይሄ አሁን እንዳለንበት የክረምት ወቅት ሲሆን ትወጣለህ የሆነ ዳር ላይ ተቀምጣለህ ድንች በዳጣ አንተ በላለ ቡናን ትጠጣለህ በቃ ብርድ የለ ምን የለ እዛጋ ያለው ጫወታ እዛጋ ያለው ደግሞ ነግራችንና ሻሸመኔ ሲባል ትዝ የሚለኝ ነገር ነገራችን ላይ ከኛም ሀገር ስላልወጣ ነው እንጂ እንደ ራሺያም እንደዚህ መጋዳር ምናምን እንደዚህ ነው የሚበላው ድንች እስቲ በሆነበት እኔ ስቲል ነው አሁን ድረስ ሻሸመኔ ሲሄድ የመጀመሪያ የሚናፍቀኝና ማለት እኔ ራሺያ እንደዚህ አሁን ሲሄድ ራሺያ የገባ ራሺያ ፑቲን ጋር ምናምን ቁጭ ብለን ድንች በጣም ደስ ይላል ለማንኛውም እንዴት ናችሁ ሰላም ናችሁ ወይኔ ቤታችሁን ወድጄዋለሁ በጣም እናመሰግናለን እንግዲህ የፒናቲው ቤተሰቦቻችን አዝምዬ ሰው ነው ዋናው ይኸውልሽ ቤት ይኖራል ቤት ያለ ሰው ደግሞ አይሆንም ምን ይላል ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያቋርስ ሰው ነው የቸገረኝ ይላል ብቻውን ቤቱ ምንም ዋጋ የለውም ሰው ያስፈልጋል ሰው ደግሞ መተናል በነገራችን ላይ በሰው የተከበብሽ ሰው ነሽ እና ይሄ ዘፈን አይመለከትሽም ለብዙ ሰዎች ላይ ያለች እሺ እንግዲህ ዛሬ ተመልካቾቻችን እንደምትመለከቱት አዝምዬ ባልደረባዬ ጓደኛዬ ወዳጄ ኑና ቡና ጠጣልኝ ብዬ ኑ ቡና ጠጡ በሚለው ፕሮግራማችን ጎራበል ብዬ ጠርቻለሁ እሱም በደስታ ጎራ ብሎልኛል እኔ ደስ ብሎኛል እንደነገርኳችሁ ነው ሽሮን ሰራለን የተዘጋጀ ጌም አለ ጌም እንጫወታለን ቡናችንን እየጠጣን ደግሞ አለ ምናወጋቸው ብዙ ነገሮች አሉ ስለዚህ አሁን ወደ ምግቡ እኔ ተወሰነውን የምትሰራበትን ቃል አስተካክለልህ እስከዛ እንዴት ነው አረፍ ትላለህ እስከዛው አንቺ ከፈቀድሽ ቁጭ በል እባክህ ከራቅ ካለ ቦታ ነው የመጣው ተመልካቾቻችን ከጵንኤል ጋር የምናደርገውን ጌም ጨዋታና እንዲሁም ደግሞ የምግብ የመስራት ልማዳችንን
አቅማችንን ችሎታችንን እናሳያለን። አብራችሁን ቆዩ። እንወዳ ውሃ ትጥጃለሽ። ከዛ ትንሽ ከውሃው ላይ ጠብ ታደርጊያለሽ የሆነ ዘይት። ከዛ ጨው ይጨመራል። ከዛ ላግ ይፈላል። ግን አሁን ዛሬ መስራት እንሰራዋለን አይደል? እሺ ወንድሞቻችንም እያዩ ስለሆነ እህቶቻችንም እንዴት እንደሚሰራ አሳያቸዋለሁ። በነገራችን ላይ አንቺ ትችያለሽ፣ እኔ ደግሞ ልሞክር ዛሬ እማራለሁ። ያው ሁሉም የራሱበት ምንድነው ሽሮ እንዳለ ነው። እሺ ሽንኩርት፣ ቲማቲም ምንድነው ሰላጣ ልንሰራው ነው። ያው መጨረሻ ላይ እዚህ ውስጥ አይገባም። ከፈለክ ታስገባለህ። እንዴት ነው ያንተ ሽሮ ላይ ይገባል? አይገባም። እሺ ስለዚህ ከምኑ እንጀምር? እንግዲህ ምግብ እንዳሳዩት ነው። ሆድን ታውቂያለሽ አይደለ? ይባላል። ቆሎም ሽሮም ጮማ ናቸው ሰው ተፋቅሮ ከበላቸው ይላል አይደለ? ዋናው መፋቀር ነው። ምግብማ ሞልቷል አምላክ መች ነሳኝ ራብ ነው እንዲህ ያከሳኝ ሁልጊዜ በልሃለሁ ሆዴ መች ጎደለ ፍቅራችን ብቻ ነው ያልተደላደለ እንደ እንስሳ ሆዱን መች ይመለከታል ሰው ፍቅርን ካገኘ ምግብማ ሞልቷል። ዋናው ፍቅር ነው። ምግብ ሞልቷል። ፍቅራችን ይመለስልን። አይደለም እንዴ? አሜን። ፍቅራችን ይመለስ። እጄን መታጠብ አለብኝ መጀመሪያ። እጄን እታጠባለሁ፣ ምክንያቱም በጽዳት መከተፍ ይኖርበታል። አይደለ? እንዴት ነው ማግዝ ነገር አለ? ተጠብ እንዴ ነው ወይስ ታጥበሽ ብትቀርቢ አይሻልም? ለመብላት ደስ ይለኛል። እሺ፣ ስለዚህ ሰዓቴን አወልቃለሁ። ምክንያቱም ቀጭ ኪል ምናምን ማለት የለበትም። አሳት ፕሮቶኮሉ በጣም በዛ ብሏል። ይሄን ሽሮ እንደው እስከቀምሰው በጣም ነው የጓጓሁት። ኧረ እንዳያሳስብሽ አሳስበንም ታጥበናል። እሺ አሁን ያሁኑ ሰዎች ቢሆኑ ሽንኩርቱን ለመፍጫ ማሽኑ የለም ይላሉ። ራሳችንን ከትፋለን። እሺ ድሮ ወንደላጤ ያለው የተውኩትን ሽንኩርት ከተፋ ጀመር ግን ደስ ይላል። የሆነ ነገር ደስ ይላል። ግን ይሄ ለሰላጣ ነው የሚሆነው። እንደዚህ ካረግነው ለሰላጣ ነው። ስለዚህ ትንሽ ምን እናደርገዋለን? ደቀቅ ይላል ማለት ነው። ይህንን አያያዝ አይታ ባለቤት ከዚህ በኋላ ቁርስ ምሳ እንዳታሳዩት ይሄን ቪዲዮ ሼር ምናምን እንዳታደርጉ ለሚስቴ። ከዚህ በኋላ ራስህ ሰርተህ ብላ እንደውም ምናምን ነው የምትለኝ። በጣም ጎበዝ ነህ፣ የእውነት ጎበዝ ነህ። አያያዝ በእውነት ከወንድ አይጠበቅም። ጥሩ አከታተፍ ነው። በነገራችን ላይ አስተዳደጋችን በጣም ሁሉን ነገር እያስለመደች ያሳደገችኝ የሺ ካሳ የምትባል የአጎቴ ሚስት ናት እና እያንዳንዱን ነገር ነው የምሰራው። በእውነት ምግብ ትሰራ ነበረ? ወጥ ምናምን እንጀራ ምናምን እያንዳንዱ ነገር ስትል ምንድን ነው የሚቀር? ቆይ በኋላ አካባቢ ሰርፕራይዝ አደርግሻለሁ እንጂ እኔን የሚሳነኝ ነገር የለም በዚህ በምግብ ምናምን። ምን ታደርጊያለሽ? እሺ አደርጋትና ምጥን ሽሮ ነው። እንዴት ነው? ምጥን ነው። እያየሁት ነው። አሪፍ ነው። ቆንጆ ሽሮ ነው። የማየን ሽሮ ነው የሚመስለው። ይሄው ብረት ድስት እዚህ ጋራ ተዘጋጅቷል። ቂጡ ጠቆር ያለ ብረት ድስት በነገራችን ላይ በጣም አሪፍ ነው። አላጠብሽው ልትለኝ ነው? አይ ኖ ንጹህ ነው። ንጹህ ነው አይደለ? ንጹህ ነው። እንዴ ቲማቲም ቁርጥ ነው እንዴ? እሱ ነገር እንዴት ነው አዝሜ? ቆይ ታይዋለሽ እንዴት እንደሚሆን። እሺ አሁን ላብራራ። ቲማቲም ቁርጥማ በልተኗል። በላ ነው። ፕኔል ወይ እቺ ነገር አንሽልኝ። የእንትና አሁን ሰሞኑን ስፔን ያነሳችው ዋንጫ እየመሰለኝ
እኔ እኮ አንድ ሻት ካልክ ብዬ ነው ያስቀመጥኩልኝ ነበረው። እዚህ ጋር ይቀመጥ። እሺ አንቺ እያሳሳተኝ ነው። አሳሳች ነገር ነው። በውስጡ ምንድን ነው ያለው? ሻት ነው። ሻት ነው ትላለህ እንዴ? የለበትም መጠጥ የሚባል ነገር በዞረበት የማልዞር እውነትህን ነው። ኃላፊነት ያለብኝ ሰው ነኝ። መጠጥ አልጠጣም በነገራችን በእውነት በጣም ትንሽ ያቺ ሀገራችን አረቄ አይደለም ስም አይጠሪ ተይ እሷ ማታ ላይ አሁን በተለይ ክረምት አይደለ ቆሎሽን ትይዥና ቆሎሽን እያደረግሽ እንዲበት ነው። ከዛ ብርዱ ገደል ነው የሚገባው። ገደል በጣም በተለይ ደብረ ብርሃን አካባቢ ምናምን አለ። ኧረ ወደ ጎጃም ደግሞ ጎጃም ደንበጫ አለ፣ ቡሬ አለ። በነገራችን ላይ በጣም ባይጥቀቅ ይሄ ብዙ ጊዜ ጎረቤት አካባቢ ሰምተሽ ታውቃለሽ? የሚያደርጉ ሰዎች አዎ፣ ብቻ ባዶንም ሊሆን ይችላል የሚሉ ሰዎች አሉ። ምን አለፋቸው? እሳቱ እኮ አመድ ያደርጓል። በቃ ውስጥ ላይ አመድ ይሆናል። ስለዚህ በቂ ነው። በቂ ነው። በቂ ነው። ሲበዛ ጥሩ አይደለም። ይሄም ይበቃል። አሪፍ ነው። እንዴት አያችሁ? ቲማቲሙ ያው ገና ፍሬሽ ነው። ትንሽ ቆየት ያለ ቲማቲም ቢሆን ደግሞ ስንከትፈው ውሃ ይሆናል። ግን ይሄ ፍሬሽ ነው። ለቁርጥ ምናምን ሆኖ አሪፍ ነው። ተመችቶኛል። እሺ ፍሬድ ወይዬ ድሮ አንድ ዘፈን ታውቂ ነበረ? እኔ ያረፈብሽ ዘንካታ የምትናፍቂኝ ጠዋት ማታ እስኪ ጎራ በይ የልብ ወዳጅ። ይኸኛው ነው። አዎ እሱ ከጎን አስብሽ አድራለሁ ቆሜ ከደጅ። ዋው ዘይት አበዛሽ። በኑሮ ውድነት ይሄ ሁሉ ዘይት። አረ ሁሉም አይጨመርም። እባክህ እንዴ ማማሰያ የድሮ የጥንት የጠዋቷ ባለቤት ስትሰራ በጣም የምትወደው ምግብ ምንድን ነው? ድንች በስጋ ጎበዝ ናት። አትታማም። በቃ ተይው አልኩሽ። ጣቴን ጥፍር መቁረጫ ምናምን አልፈልግም። በቃ ጥፍሬን አብሬ እዛው በልቼው ከምግቡ ጋር። ካገባ በኋላ ነው ወይስ ከመጋባታችሁም በፊት አቅ ነበረ ሙያዋ? አይ ካገባው በኋላ። ከዛ በፊትማ እኔም ባለሙያ ነበርኩኝ። ወንድ ልጅ ሙያቱ ነው የሚያገባው ስላሉ ነው። አዝሚ አው ምንድነው መሰለሽ ወይ ዋናው መልክ ነው ማለት ነው። አውቄ ነው። ኧረ ደም ግባት ብቻ ነው። መልክ ምንም ትንሽ ላግዝ ችግር የለውም። እጄ ሳይገባበት ይሄንን ሽሮ ልቀምሰው ፈልጌ ነው። ምን የሚል ዘፈን አለ መሰለሽ? ምን አለ እስኪ? በደም ግባቷ ላይ ከሳቀች ልጅቷ ከመልኳ ምን አለኝ ከፍትፍቱ ፊቷ ጠይም ዘለጋለች ባረምባራረን አፍንጫ ሰልካካ ጠይም ዘለጋለች አፍንጫ ሰልካካ ሳይቀርቧት በሩቁ ሲያዩት ምታረካ ጎረድረድ ብላ ስቃ ታስቃለች። እኔን ትመስላለች። ወይ አንቺ እኮ ሰልካካ ነሽ። ኧረ እባክህ ተቆራዳለች። ይሄ የመጣ አፍንጫ ብላ አሁን አንቺ ሙያ ነው የሚያስፈልግሽ። መልክ አለ። እሺ ትንሽ ውሃ። እሺ ዘይትም ሳታየኝ ልጨምር ተወዷል እያለች ነበር። ጎበዝ። በብርጭቆ እንኳን ባይሆን አሪፍ ነበር። ቅል ምናምን የለም ቤት ታስመስላለህ፣ የሰዎችን ድምፅ ታስመስላለህ። የሚቀርክ ነገር የለም። ጆርዳንን ላስመስልሽ ዛሬ። እስኪ
ጆርዳና ነው የፈለከውን አንድ ሼፍ አስመስል እስኪ ቃሪያው ትንሽ አልበሰለም እና ቆይ እኛው እንዳያርብን ታብሽ ልቅመሰው ገና ደረሰን መቅመስ ላይ እኔ ራሱ የምትቀምሰው ነገር ላምጣልህ እና አይ በጣም አሪፍ ነው እኔ ምግብ መስራት ያዝናናኛል በነገራችን ላይ ግን እድሉን አላገኘውም አሁን ሰዓት ምግብ የመስራት ሰዓት እንግዲህ ባለቤቱ እየሰማሽ ነው ምግብ መስራት በጣም ነው የምወደው ግን ደግሞ እድሉን አላገኘውም አይ እድሉን አይደለም እንዴት ደስ እንደሚል በታይ ሲሰሩ እንደዚህ ቁጭ ብለህ መማር ማየት በጣም ነው ደስ የሚለው እድሉን ማግኘት አለ ማግኘት ሳይሆን ሰዓት ነው ያጠረኝ እኔ ይሄ እነሱ ምግብ በሚሰሩበት ሰዓት ወይ ምግብ በሚሰራበት ሰዓት እኔ የለውም አዎ የለሁም ወይ ቢሮ ነኝ ወይ ቢሮ ነኝ ወይ ስለዚህ አይመቻችም እኔ ደግሞ ብታይ የወደፊቱ ባሌ እንደዚህ የወደፊቱ ባሌ ማለት የወደፊቱ ባሌ የማገባው ባሌ ማለት ነው እግዚአብሔር ሲሰጠኝ ያው እግዚአብሔር ሲሰጠኝ እየሰማህ ነው እንደዚህ እንድትሰራልኝ እፈልጋለሁ የወደፊቱ ባሏ እየሰማህ ነው ቆንጆ አድርገህ እንደዚህ እንድትሰራላት ለፕኔል ሐሳብና አስተያየት ላንተ ጀባ እልሃለሁ ዋው አሁን ቆንጆ ሆነ ማር መሰለ የጎጃም ማር ነሽ የጸደይ አበባ ምን ጊዜ ማረሳሽ አፈር እስክገባ ማር መስላለች ነው ማር ይላሽሮይ እሺ አሁን ትንሽ ውሃ ጠጥ ትንሽ ሙዚቃ ግን ያለ ፍቅርና ግንኙነት ከበድ ያለ ነገራችን ላይ ሽንት ቤት ሁሉ ሆኜ የምዘፍነው የመጀመሪያው ሰው ነኝ በእውነት በል አዎ ሽንት ቤት ምናምን ስገባ ሁሉ አይ በዘፋኝ ግን ሽንት ቤት ሲሆን የሚዘፍን ይመስለኛል እንደው አይ ሻወር ቤት ነው ኦኬ ሻወር ቤቱና ሽንት ቤቱ አንድ ላይ ከሆነ አይ አብዛኛው ሰው ሽንት ቤት ሲገባ ስልኩን ይዞ የመግባትና የመስፈን ምናምን ልማድ ያለው ይመስለኛል እንዴት ነው ይሄ ነገር አንከልሰው ማዝሜ ለራበው ሰው አልሆንኩማ አንተም አራበህም መሰለኝ እኔ እኮ ያስጠበቅኩኛል እንደውም ወይኔ ኤርታሌ ይላል ተፍለቅልቃለች በነገራችን ላይ እንደዚህ ሲፈላ ደስ ይላል ግን ሽሮ መሆን የነበረበት እኛ ወሬ እየቀደድን ስለነበረ ነው እንጂ ልክ ሊፈላ አካባቢ እንትኑ ይጨመርና ትንሽ ተነስንሶ ይቆያል እንደዚህ ሲፈላ አሪፍ ይሆናል ግን ስንለው ትንሽ ሳይፈላ የሚጨመርበት ሳይፈላ ልክ ሊፈላ አካባቢ ሽሮ ሲጨመርና ትንሽ ሲቆይ አሪፍ ነው አንደኛ አይጓጉልም ሁለተኛ ደግሞ ይጣፍጣል ውይ አዝሚ በእውነት ሽሮ ሽታው ደስ እንደሚል ጎበዝ ነህ በጣም ጎበዝ ነህ
ትንሽ እንትን ቢሆን አሪፍ ነበር እኔ አሁን የምወደው ትንሽ ቀላ ያለ ሽሮ ትንሽ ነጣ አለብኝና ግን በሚጥሚጣ እንበለዋለን ችግር የለም ትያለሽ ሽሮ በሚጥሚጣ የትም የለም ኧረ ችግር የለም ሽታ በጣም ነው ደስ የሚለው እስኪ ካሜራማን እናስገው ጠጋ እስኪ ጵኔል በጣም ነጣብኝ ሽሮ ስለዚህ ምን ታረጊልኛለሽ መሰለሽ ምን ታረጊልኛለሽ በሲኒ አድርገሽ ትንሽ በርበሬ ይዘሽልኝ ነው በእውነት አዎ አምጪልኝ ዝም ብለሽ ላሳይሽ በርበሬው ልትጨምርበት ነው አምጪው ዝም ብለሽ ስጭኝ ምን አገባኝ እንዴ አምጪው ችግር የለም የራሱ ነው አመጣልሃለሁ ችግር የለም አምጪው ነጣ እሺ ጵኔል ቀረሽ እንዴ ኧረ ይዤ እየመጣሁኝ ነው ኧረ አምጪው በስማም እንትኑን ግን አልቻልኩት ግድ የለም ግን ሰርተ ያበላሽባል አሁን እነን ነገር አያበላሽብኝ ሲኒ ትንሽ ምን ያደርግልሃል ትንሽ ስጪ ዝም ብለሽ ሲኒ ወይ ሆነ ነገር የቡና ሲኒ ነው አምጪው እሺ የፈለግሽው ትንሽ ብቻ የሆነ ጭቃ ነገር ጎበዝ ልጅ ወይ ጉድ እንግዲህ አይ ስለነጣብኝ ነው መጀመሪያ ነበር አሰራር ልናይ ነው ሁላችንም መጀመሪያ ነበር ማድረግ የነበረብን በነገራችን ላይ አሁን እንዴት በርበሬ የሚለው ቃል በርበሬ አሁን እዛ ጋር ብናደርገው በርበሬው ይጓጉላል ገብቶሻል ስለዚህ እዚህ ጋር ትንሽ ታረጊና ትንሽዬ ዘይት ታረጊና እዚህ ጋር ምን ታረጊያለሽ መሰለሽ አሁን እኔ ለወንድ ላጤ የሚበጀው እሺ ትንሽዬ ማማሰያ እዚህ ጋር በእጃችን ውሃ እናደርጋለን ታረጊያለሽ እሺ ጎበዝ እሺ ማለት ጥሩ ነው በነገራችን ላይ እንደኔ ምን ጉዳይ አልቀም ልታረግ ነው ብዬ ነው ታረጊያለሽ እኔ ልበላው ዋግቼ ነበር ሽሮን አልበላውም በቃ አሁን እንዴት አይነት ሽሮ እንደሚሆን እዩ look it ይላል አየሽው ሲስተካከል በቃ ቆይ አሁን የበርበሬው ቃና እንዴት ነው የሚጠፋው አዝሚ በጣም ይጠፋል በእውነት መድኃኒት እንግዲህ አንተ ሙያ ነው እኔ በእውነቱ ጽዳት ያስፈልጋል ስንሰራ stand up for the champion stand up እንግዲህ ተመልካቾቻችን እንደምትመለከቱት አዝምዬ ምን ይመስለሽ ቆንጆ ሽሮ ሰርቶ አጠናቆልናል እኔ ደግሞ እሱ ይመጣብኛል ብዬ ዛሬ ያው ጾም ነው ቀድሜ ነግሬያችኋለሁ አርብ ቀን ነው እየቀረጽን ያለ ነው አዝምዬም ሽሮ ነው የሚወደው ያዘጋጀነው ምግብ አለ እሷን ደግሞ እዚቹ ቴብላችን ላይ ቁጭ እናደርጋትና ተመልሰን ምግባችንን እየበላን እንጫወታለን እንትኑም አሪፍ ነው ምኑ መስሪያሽ አሪፍ ነው ዘይቱ የወይራ ነው በጣም ነው የሚያምረው ቤቷ በቃ አፒታይትን ይከፍታል ለመስራት ራሱ ምግብ ማለት ነው ስለዚህ ዛሬ ለካሜራ ብቻ ሳይሆን በቃ እኔን ሁሌም ጥሪ እሺ ሁሌ ነው የምጠራ እንመገብ ኧረ ምግብ ጥሩ ነው የሚያምር አፒታይትን የሚያመጣ ሆድን የሚያጮህ ምግብ ከፊት ለፊት እየታየኝ ነው ረባክሽ አቅርቢው አንተና ዘፈን ግን ስለማላምናችሁ እየተበላ የዘፈንም ታውቃለህ ስለዚህ የምትዘፍነው ነገር ካለ ስለምግቡም ከሆነ እንደው ትንሽ ጣል አድርግልንና ወደ ምግባችን እንግባ አይደል የጎኔ ባላማገር ስላንቺስ ምን ልናገር አይጎልም አያልቅም እንጀራሽም ሲጋገር ከደሜ የተገኘሽ ትርፌ ግምቴ አረን ብላ ይሄ ዘፈን ያስጨልለኛል ሞራሌ እንብላ እንቀጥላታለን ከምግብ በኋላ በጣም ደስ ይላል ተመልካቾቻችን በያላችሁበት አብራችሁ ሽሯችንን
ሽሮአችንን ብቻ አልክን ሁሉ የሰራው ቴስት አዎ ኋላ እንደዚህ ነው ሽሮ ብቻ ነው የሰራሁት ሌላውን እንዳለ ሙሉውን አንቺ ነሽ አይ ነው ሶ ያልተቆረጠ እንጀራ የለም ሙሉ በትሪ የለም እሺ እናመሰግናለን ጵንኤል በቤትሽ ተገኝተን በጣም ቆንጆ ሽሮ እንደሰራ ተስፋ አደርጋለሁ እስኪ ቀምሰው በጣም ጓጉቻለሁ ቅዱስ አሐዱ አምላክ አሜን ሽሮ እኔን ስለሚቀርበኝ እኔ ላርገው አርገው እንዴ ላርገው ቤታ አንተ ሽሮን ለማድረግ ነው የቸኮልከው ሽሮ ነው በጣም ነው የምወደው በነገራችን ላይ እኔም በጣም ነው ሽሮ የምወደው ጵንኤል ላንቺ ሽሮ ልጨምርልሽ ደስ ይለኝ አምጪ ይርቅሻል በዛ ዙረሽ አትሄጂ እሺ ስለዚህ እኔ ቀይ ሽሮ ላድርግልህ ማለት ነው ላንተ ጎበዝ አባላበይ እያየን እንጨምራለን እንጂ ለስራ ሳኒ ላስነካህ እያየን እንጨምራለን ነው አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተባርኳል አሜን እሱ ነገር አሪግ እሺ ይሁን ቀመስማ ማድረግ አለብህ ሽሮዋን ቀመስካት አይደለ ሳልቀምሰው ነኝ እንዴት ነው በእውነት እነዚህ በጣም የሚገራርሙ ሽሮ ቤቶች ሄደሽ የማትቀምሹን አይነት ቴስት ነው ያመጣው ልክ እንደ ስሙ ነው አዝመራ ሽሮ አዝመራው አንቺ አዝመራ ሽሮ ለካ አለ አዝመራ ሽሮ በጣም ነው ሽሮአቸው የምወደውና ልክ እንደ ስሙ ነው ልቅመሳው ነኝ ሽሮ እስቲ ግን በርበሬ በጥብጣ ጨምረበት የሆነ በእውነት በጣም ነው የሚያምረው እስቲ የሆነች ትንሽ የምታቃጥል ቴስት አለች እሷን ስትቀምሻት እንዴት እንደምታምር እንዴት አይሹ በጣም ቆንጆ ነው ግን አልሰማ ብለህ ነው እስቲ ለበርበሬው ቃና አለ የለም እንዴ አለ በግድ አለ የእውነት አለ የሆነ ቃና አለ የበርበሬ ጨመርን በርበሬ የለም አስበሽው ነው እንጂ ይኸው ካሰብሽው ማለት ነው ይሄ በሐሳብ ልጅ ተቀምጧልሽ ጭንቅላቴ ያሰበው ነው እንጂ ምንም የቀመስኩ አይደለም የለም እንዴ እኔ ምን እስኪ ጀን እንዲበል ታቷ አየሁ ልበል እስካሁን አላየሽውም እንዴ በእውነት አላየሁም አሁን ነው እንደዚህ ዞር ስትል ታቷ ያየሁት ምንድነው ምን ይመስልሽ ምንድነው የሚለው ቅዱስ ከዛ ይሄ ምልክት ምን እንደሆነ አላውቅም እውነት ለመናገር ከዛ 12 አሃ ቅዱስ እኮ ነው ሌላ ምን ምልክት አለ ቅዱስ 12 የተሳለችበት መንገድ የሆነ አርማ ነው የምትመስለውና ቅዱስ 12 ይላል እስናት በቃ እስና አቆላምጠናት የሆነ ትርጉም ያለው ግን ይመስለኛል ቅዱስ የመጀመሪያ ልጄ ስም ነው ከዛ ደግሞ በ12 ደግሞ ክርስትና የተነሳበት ቀን ነው ኦኬ ስመ ጥምቀት የተሰጠው ቀን ነው ኃይለ ሚካኤል ነው ስሙ እና በሚካኤል ቀን ነው ስለዚህ ቅዱስ ሚካኤል ደግሞ የኔ በጣም በቃ በተለየ የተላከልኝ መልአክ እስከሚመስለኝ ድረስ እወደዋለሁ አንደኛ ዛሬም በነገራችን ላይ ሚካኤል ዋው ስለዚህ በጥሩ ቀን ነው የተገናኘ ነው ጥሩ ድል ይዘና እና በሚካኤል ቀን በጣም ብዙ ነገሮች አሁን እዚህ የማይወሩ ብዙ ታሪኮች በእኔ ህይወት አልፈዋል እንግዲህ ይሄንን ዝም ብሎ አይሆንም አሁን ታቶ ላይ ብዙ ሰው እና ቅዱስ የልጄ ስም ነው 12 ደግሞ ሚካኤል ነው ዞሮ ክርስትና የተነሳው በ12 ነው ቅዱስ ሚካኤልን ደግሞ በጣም ከልቤ የምወደው መልአክ ነው እግዚአብሔር መልአክ ነው ያ ነው ትርጉሙ አንዳንዴ ከፍቅራችን የተነሳ እንደው ማንፈልጋቸውንም ነገሮች እናደርጋለን አይደለ ይሄ በጣም ከመወደዳችን የተነሳ ፍቅራችንን የምንገልጽበት መንገድ ቸግሮን ልክ እንዳልከው ደግሞ የልጅክ ስም በጣም የምትወደው ቀን ሲገጣጠም አንድ ላይ ወደው በጣም በቃ እንዴት ላድርግ ብለክ ነው ወይስ ታቶ ላይ ያለ ካመለካከት ከበፊትም ችግር የለውም እኔ ውስጤ ላይ ነበረ እና ታቶ ደግሞ ጥሩ አይደለም ምናምን የተባልኩት ኦሬዲ ከተሰራው በኋላ ከተነቀስክ በኋላ ነው ከዛ በፊት ታውቀው ነበር ሌላ ልጅ አልጨመርክም ህፃናት እሷ ገና 4 ወሯ ነው እንዴት እንደምታምር እንዴት እንደምንቡጥ ምንድነው እሱ ያልኳት ነው በቃ ሙሉ በጣም ነው የምታምረው ቅዱሴ በህፃንነቱ ነው የምትመስለው እና ኑኑ የጨቅላዋ ሳይሽ ደስ ይለኛል ከመጥፎ ሐሳቤ ፍቅርሽ ይገዛኛል የሚለውን የፍሬው ኃይሉን ሙዚቃ ያዳመጥኩኝ ነው ሙሉ እሷ ጋር ሆይ አረንብላ ምንም አይገድበውም ያው ከሙዚቃ ምንም እኔ ቅድም ምግብ ላይም ብዬ ባስጠናቀቅ ምንም ለሙዚቃ ያለህ ነገር በጣም ትልቅ ነገር ነው ያየው እኔ በእውነት ሁሉም ነገር ላይ
በጣም ክሪኤቲቭ ሆነ ነው ሙዚቃ ራሱ ላይ ከእያንዳንዱ ነገር ጋር የሚያያዝ ሙዚቃ እዚህ ጭንቅላት ውስጥ ተቀምጦ ነው ያለውና ስለ ሙዚቃ ህይወትክ ስለ አጀማመርክ ስለ ህይወት ምልከታክ ስለ ተለያዩ ነገሮች ቡናችንን እያፈላን ቁጭ ብለን እናወራለን ያዘጋጀዋት የሆነች ጌምም አለ እሰይ ጎበዝ አሁን ግን እንብላ አይደል በሙድ ኧረ በስመ አብ ጉርሻ በነገራችን ላይ ሳጎርስ ነው እንጂ ስጎርስ አልወድም ስለዚህ እንዳትመጭብኝ ሳጎርስ ግን ደስ ይለኛል እንዴ አንተ ስለሰራህ እንዳለ ሽሮ እንዴ መብላት ያለብኝ እኔ ቆሎም ሽሮም ጮማ ናቸው ሰው ተፋቅሮ ከበላቸው በለናል ቅድም እኔን አነቀሽ አልመጣም ኧረ እኔም እንዳትመጭብኝ አልመጣብሽ እናንተ በፍቅር ነው ምን ነው የትኛው ነው ደርከው አልተለመደም የትኛው ነው ደርከው በእውነቱ ወይ ሰላጣ ለምንድን ነው ያላደረግነው ረስተኸው ነው አርጋ ዝሜ የወደድኩት አንድና አንድ ነው በነገራችን ላይ አንድ ብቻ አይ አንድና አንድ ነው ስልሽ ሌሎቹ በኩል ደረጃ ነው የሚሆኑት ከነዚህ ውስጥ በጣም የወደድኩት ይሄንን ነው ሽሮ ምን አይነት ሰው ነው የሰራው በጣም እጁ ይባረክ በእውነት በጣም ቆንጆ ሽሮ ነው አይ ሽሮ ቆንጆ ነበር በርበሬ ጨምረና በመጨረሻ ሳይበላሽ በእውነት በጣም ነው እኔ ግን የጣፈጠኝ በርበሬው ምን ተወደደ ብለሽ ነው በርበሬን ጨረስክብኝ ዘይቴን ጨረስክብኝ እንደው መቼስ ለአንድ ቀን ነው ይሁን ብዬ ነው ዝም ያልኩ ቡና ላይ እንዴት ናዝ ብዬ ቡና እወዳለሁ ቡና በጣም እወዳለሁ ግን እንደዚህ ካቦል እስከ በረካ አይደለም የምጠጣው በቀን አንዴ ነው ካቦል እስከ በረካ ሳይሆን አቦል እየመረጥኩ አቦል አሁን ሁለተኛውን ቡና አልወደውም በእውነት ይቀጭናል ወፍራም ቡና ነው የምትወደው ማለት ነው ይሄ ካፎቱ ገና ይሄ አንተ አቦሉን ቅባት አለው ደግሞ አይተሹ ከሆነ አቦሉ እሱን ነው እንጂ መጠጣት እኔ ደግሞ ቡና ልብታይ ያለኝ ፍቅር በጣም ልዩ ነው በጣም ነው ቡና የምወደው አቦል በላይ ሁለተኛ በላይ መጨረሻ በላይ ሶስተኛ በላይ ሁሉንም በቃ ብቻ ቡና ይሁን መጠጣት ነው ቦሪያስኩ በቃ ብላልኝና ዝብዬ ቡናውን ላዘጋጃጅ እሺ ወደ መጥገቡ ላይ ነኝ ልታስተርፊ ነው ተጠገብ እበለዋለሁ ተጽጻርጉ ያሰብሽው ይሳካቦ አሜን አቦ ያልሽው ሁሉ ይሁን አሜን አቦ እንደው ፕሮግራምሽ ደግሞ ይመርበት አቦ አሜን የኢትዮጵያ ሕዝብ አይተወደድሽ አሜን የሰው መውደድ ይስጥሽ አሜን የሰው መውደድ ይስጥሽ አሜን እንደው ተጎረቤት ምቀኛ ይሰውርሽ አሜን 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 እንደኔ አይነት ደግሞ ወዳጅ ያብዛልሽ አሜን አገሩ ሰላም ገበያውን ጥጋብ ያርግልን አሜን ያርግልን አሜን አቡን ይቀደይ ቡናችንም ደርሷል እንግዲህ ጭስ አድርገነው አሁን ደግሞ በደንብ ቡና ሎሬ ይመቻል ታውቃለህ አዝምዬ አቦሉና አጥጪና ልሂድ ምንድነው ብዙ ታቆይኛለሽ እንቆያለን አላቆይኩም ቡናችንን ጠጥተን እንለያያለን መጀመሪያ ማለዳ መተሽ ማለዳ አቦሉን ጠጥተሽ ትመለሻለሽ ነይ ማለዳ በሚለው ሀገር ነው እንግዲህ ያደግነው በብዛት አዝምዬ ይኸውልህ እዚች ጋር የተዘጋጀች ነገር አለች እውነት ለመናገር ይሄ ምን እንደሆነ መንካት አይቻልም እኔም ብዙ ማውቀው ነገር የለም ቅጣት ነው ተብያለሁ ይሄ ነገር እዚህ ጋር የተቀመጠ ቅጣት ማለት የተዘጋጀላችሁ ጥያቄ አለ ብላኛለች ፕሮዲዩሰሬ ስለዚህ ለኔም ላንተም ምንም ማውቀው ነገር የለም ስለ ጥያቄው ነው እውነቴን ነው የምልህ ያንን ጥያቄ እንጠየቃለን አልመልስም ያለ ሰው ጥያቄው ከብዶበት ከጥያቄው ቅጣት ይሻለኛል ያለ ሰው ይሄንን ይወስድና ቅጣት ይቀጣል ማለት ነው የፈለገውን ቅጣት እንግዲህ ቡናችን እስኪፈላ ድረስ ከበድ ባለው ጥያቄ ጀምረናል በጣም አሪፍ ከበድ ማለት እኔ ራሴ የሆነ ያሰብኳቸው ጥያቄዎች አሉ ነው ብናወራባቸው ያልኳቸው ርዕሶች ግን ደግሞ እስቲ ፕሮዲዩሰራችን ካዘጋጀችው ጥያቄ ጀምር ትጠይቀኛለህ ልጠይቅክ እሺ ቀጥል ትክክለኛው ነው ከዋሸሽ ይኸው ኮሜንት ላይ የእድሜ ጥያቄ
የመቀናነሻ ሰዓት አልሰጠሁሽ። የመቀናነሻ ሰዓት አልሰጠሁሽ። ውይ አዝምዬ ከባድ ነው። ሴት ልጅ እድሜዋ እና ወንድ ልጅ ገቢዋ አይጠየቅም ይባላል። እንደው በባህል አባቶቻችንና እናቶቻችን ይሄን ያሉበት ምክንያት አላቸው። ስለዚህ እድሜሽ ስንት ነው የሚለው ጥያቄ ግድ የለም 20ዎቹ ውስጥ በሚለው እንለፍ። አይሆንም። እናቴ እድሜ እኮ ግን ጸጋ ነበር። እድሜ ይስጥህ ተብሎ ነበር የተመረቀው ድሮ ሲመርቁ ነው የነበረው። እንግዲህ የዛሬ 10 ዓመት ሊፈጥርብሽ የሚችለውን ተጽዕኖ እኔም አሰብኩት። የትኛው ይሻልሻል? በእርግጥ በጣም ልጅ ነኝ እንደሚታወቀው አይደለ? በጣም ልጅ ነኝ። ምንድነው እሱ? ግን ደግሞ አልናገርም፣ እድሜን አልናገርም አይደለ? አዎ። የትኛው እኔ ልምረጥ? እኔ ልምረጥ። በእናትህ አዝምዬ እኔ ልምረጥ። እሺ፣ በጣም አመሰግናለሁ። ይሄ ነገር ምንድነው? አልገባኝም። ይሄ ነገር አትወድም ተብሎ ለአንተ ነበር የተዘጋጀው፣ ግን ተሸውዷል። እኔ በጣም ስለምወድ ምንድነው? ካቻፕ እንትን ነው ካቻፕ። በስመ አብ ወወልድ ወመንፈስ ቅዱስ። አይመቸኝም። ምንም ችግር የለውም አዝምዬ። ኧረ በእግዚአብሔር ኧረ አይመቸኝም። እኔ ስትበይ አላይሽ። ውይ እኔ ነኝ የተቀጣሁት። እኔ ነኝ የተቆጣሁት። ካቻፕ የሚባል ነገር እንደዚህ ሲልስ ምናምን ካየው ሰው በቃ አለቀ። ሲበዛ ግን ትንሽ ያስጠላል። ሰምተሃል? ምን አለ ባይዘፍን የምትለው ዘፋኝ? ኧረ መዓት አለ። ኧረ እባክህ እንዴ ምንም እኮ በቃ ስም ጥራ ነው። አሁን ማብራሪያ አይደለም የምንፈልገው። ባይዘፍን በቃ ይሄ ልጅ ብትለው ዘፋኝ ማን ነው? እኔ ብዙ አሉ። አሁን ልጠቅስልሽ እፈልጋለሁ። እሺ ጠቅስልሻለሁ። ጥቀስ። ለምንድን ነው ቃሪያ የምበላው? ጥቀስ። ጠቅሳለሁ እንዴ። ዝም ብሎ አሁን መክሊቱን ያላወቀ ዘፋኝ አለ። ጥቀስ። ለምሳሌ ምንድን ናት የወረቀቷ ግልጽ ዝፈን ጥቀስ እንጂ ፈራ እንደ ያዝምዬ አለ ብለህ አሉ። ግን እንጀራቸው ነው ደግሞ። አይ እንጀራቸውን መፈለግ እኮ ነው። ትክክለኛ ያልሆነ እንጀራቸው ላይ ከሆነ ያለው ዞር ብሎ ማለት ነው። ስም አልጠቅስም። ስለዚህ በቃ አልጠቅስም ካልክ ምንም ማድረግ አልችልም። አንዱን ምረጥ። ካቻፑ እንደማይሆን ካቻፕ አይሆንም። ወረቀቱን ባነሳው ቃል ደግሞ ባዶ። እሺ ነገር እስቲ ወረቀቷን አብረን እንያት። ምንድን ነው የምትለው? በጌታ እስቲ ምንድን ነው አንብብልኛ እስኪ። በጣም የምትወዱት ዘፈን? በጣም የምትወዱት? ይሄማ ለአንተ ቅጣት አይደለም። እውነት ይሄማ ቅጣት አይደለም። ቃሪያ ልበላ ነበር። እሺ ዝፈን። ማይሆን ነገር በቃ ወረቀቱ ላይ ተጽፏል ብዬ ቃሪያ ልበላ ነበር። እሺ ዝፈንልኝ። እግዚአብሔር በጣም የምትወደው ዘፈን? በጣም የምወዳቸው ዘፈኖች ብዙ ናቸው፣ ግን ለዛሬ ያህል ስለ ሀገር ዘፈን በጣም ይማርከኛል። በተለይ ደግሞ አሁንም ወቅቱ ነው። ሀገር ሰላም ያስፈልጋታል፣ ሰው ፍቅር ያስፈልገዋል። እውነት ለመናገር ሰው ፍቅር መሰበክ አለበት ብዬ አስባለሁ። እና እሱን ዘር ቋንቋ ምናምን ሳይለየው በቃ የትም ቦታ የተወለደ ሰው እኔ ይህን ዘፈን ይጠላዋል ብዬ አላስብም። እና ዘፈኑ የቴዎድሮስ ታደሰ ዘፈን ነው። እሱ ዘፈን ስሰማው እኔ ማለት ነው ይነዝረኛል፣ እንደዚህ ውስጤ ሸክ ያደርጋል። በእርግጥ አሉ። እውነት ነው። ልክ እንደዚህ አይነት በጣም ስሜትን ዘልቀው የሚነኩ ሙዚቃዎች አሉ። በጣም ስፔሻሊ ስለ ሀገር ብዙ አሉ። በእውነት ለመናገር ብዙ አሉ። ግን በቃ ይሄን ዘፈን ስሰማ ልቤ የት እንደሚሄድ አላውቀውም። በቃ ልቤ እና እሱም እንደ ይሄ ነው። እምዬ ኢትዮጵያ ይመረልሽ ሰብሎን አውድማው ጎተራው ይሁንልሽ ሞሎን በቸሩሎ ይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ
ይህ መስክር አካሌ ጉያሽ አደረጀው የእናትነት ጣምሽ ውለታሽ አበጀው ከማጀትሽ ወተት ከጤፍሽ እንጀራ ከማር ከወለላሽ ከጓሮሽ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋር አሜን። አዎ ግን ፕሮዲሰራችን እግዚአብሔርን ይሄንን ጥያቄ ያወጣችሁ ለተንኮላ ከዚህ ቀደም ተናግሬያለሁ። ፍቅር ሳይሆን ላይ ራት ተናገሪው ለወደፊት ባልሽ ጥሩ አይደለም እንኪ ቃሪያውን ቢ ማን ፍቅር እኮ አይደለም እንደ ክረሽ ነው። ጀስት በልጅነቴ እንደ ክረሽ ይሄ ምንድነው በቃ እኔ ባል ሲባል የሚያስቅ ይመስለኝ ነበርና በረከት ነው ፍልፍል ነው። ተይ እንጂ ቃሪያውን ተይዋ ተይ እንጂ እሺ እስኪ አስረጅኝ እንዴት እሱን መሰልከኝ እኮ እንዴት ነው በቃ አየው ስለነበር በጣም ያስቀኝ ስለነበር እኔ ደግሞ ሳስብ ባሌ የሚያስቀኝ ሰው ቢሆን ወይ እንዴት ነሽ በልዬ ሰላም ነሽ ወይ እጅግ በጣም ነው የምወድሽ እንግዲህ ምግብ አቺ ጴዴን ሳታበዥ ዝም ብለሽ በመዘፍዘፍ ነገር አቅርቤልኝ ግን ስንት ነገር አልፏል ከዛ በኋላ ስንት ፍቅር አልፏል ከዛ በኋላ ስንት ይዞ ለቀቀኝ መሰለኝ ፍቅር አዎ ተመስገን ነው እግዚአብሔር ከዛ ጭራሽ ቤትሽም መምጣት ጀመረ ወጣልሽ ስለዚህ ተናግራለች ይቀጣል ዋው እንቀጥላለን የህይወት አንዱ አካል ነው ወደ አንተ ጥያቄ እንለፍ አይደል እንቀጥል እሺ እድሜሽ ብላት አሁን የወንድ ልጅ ደሞዝ አይጠየቅም እኮ ተብሏል የሴት ልጅ እድሜ አይጠየቅም እኔ ደሞዜ እንትና ማብራሪያ ያስፈልገው በወር ገቢክ ስንት ነው ደሞዝክ ራሱ ባይሆን በወር ገቢክ ስንት ዞሮ ጦጣ ይዘለው ጦጣም ይዘለው አይደለም በጣም ጦጣም አይዘለው ገቢ ነው ያለኝ ግን መጠኑን አልናገርም በቃ ትበላለህ ካልተናገርክ አዎ ግዴታ ነው እንግዲህ ያው እንደለመደብኝ ወረቀቷን ላንሳ እንጂ ወረቀት አሁን ማንሳት አትችልም እንዴት መድገም አይቻልም አንድ ወረቀት እኔም ካቻፕ መድገም አልችልም ታይ እንጂ ስለዚህ ሌላው ሁለቱም መጣላው ነገር ግን ቃሪያ ይሻለኛል ብላ እሺ ግን እኮ ብዙ ብር አለኝ ለምን ጥራ ካለክ ጥራ በወር ገቢክ ጥራ ለምን ትበላለህ የታባቱ ስንት ነበር ጠፍቶ ማስተቢያ ጊዜ አካውንቴን ላሳይሽ አይ አካውንት ከማ ያስቀመጥከው ሴቭ የተደረገ ነው ገቢክ ይበላላ ተባረከ ይሁን በስመ አብ እየዘፈንክ ያንተ ያለ መረረኝ በጣም አቃጠለኝ አረ በእግዚአብሔር በቃ ጨርሳችኋል አዎ እኮ ማጣበቂያ ነገር እሱኛ ውሃ ላምጣልህ ባይሆን እሷን ጨርሳት ቆይ እመቤት ተመልካቾቻችን በእንትን ራሱ በልቼው አላውቅም በሽሮ እሺ ከውስጥ ያለውን ፍሬውን ላውጣው አይቻልም ቅጣት ነው እኔ ሁለት ጊዜ ነው እንደውም ካቻፕ እኮ ያስበላኸኝ ፍሬውንማ ሳታይኝ ላውጣው እንዴ ጨረስኩ በኔል ውሃ እያመጣሁልህ ነው ጨርሻለሁ እሺ በጣም ነው የሚያቃጥለው እኔን ምን ላዝብኝ ወዬ እንግዲህ ያው ተጫወትን አቃጠልኩክ ቅርታ አንድ ሙሉ ቃሪያ አስጨርስሽ እኔ ዋናው የዚህ ፕሮግራም አላማው ምን እንደሆነ ታውቃለህ ወዳጆችክን የስራ ባልደረቦችክን እንደዚህ ቡና ጠጡ ብለክ ቤትክ መጋበዝ በፊት ላይ የነበረ ባህላችን ነው እናቶቻችን እንግዲህ ከታች ሰፈር እስከ ታች ሰፈር ነው ተጠራርተው ቡና ቦታ ላይ ያለ ወሬ ልክ እንደ ቴራፒ የሚታየው እና ይሄ ባህላችን ነው አሁን ላይ ያው እየጠፋ ነውና እንደው ብናስታውስበት እኔም የስራ ባልደረቦቼን ወዳጆቼን ይቀጥላል ደግሞ የሰፈሬንም ሰዎች እየጠራሁኝ እዚህ ቡና ጠጡ በጣም ደስ የሚል ተሞክሮ ነው በነገራችን ላይ ይሄ የቀረኩ ባህል ነው አሁን እኮ ኑ ቡና ጠጡ የለም እውነቴን ነው የምነግርሽ አሁን ይሄ ባህል የለም ቀርቷል መለመድ አለበት ብዬ ነው የማስበው መመለስ ይቻላል
ከዛ ውጪ መብላትም ይቻላል ባይሰራ አለ እናገራለሁ ባይዘቤ ምንም ችግር የለብኝም እናገራለሁ ባይዘቤ ምንም ችግር የለብኝም ባይሰራ ቃሪያ በጣም ነው የምፈራውና ባይሰራ የምለው አክተር በርግጥ ቅድም እንዳልከው ነው ብዙ ባይሰሩ የሚላቸው አሉ ትወናን እንግዲህ እንዴት እንደሆነ ባላቅም እንትና ጥቁሩ ልጅ እንትና ማነው መሐመድ እግዚአብሔር እና ደግሞ ከስተሽ ደግሞ ሳሩ በእውነት ባይሰሩ ሞዴል ነው በጣም ነው ሰውነቱም አቋሙም የሚያምረውና ሞዴሊንግ ምናምን ቢሰራ ደስ ይለኛል ስለዚህ መልእክትሽን ማስተላለፍ ትችያለሽ እዚህ ከምትቀጪ አይ ንገሪያቸው ፊት ለፊትም አይደለም ለኔ አይደለም ለነሱም ተናገርኩ ምንድነው የምፈልገው ምን ቃሪያው ተመችቶኛል ብለህ እንዳደግም ኧረ አይደለም ብዙ ነገር አለ ሁላችንም ህይወት ውስጥ አለ እንደውም አንደኛ መናገር ይችል ነበር ሚዲያ ላይ መናገር ይችል ነበር ግን ረጅም ነው ታሪክ አይ ስለዚህ ረጅም ታሪክ ኧረ አይ አልናገርም ምን ችግር አለው ምንም ችግር የለውም ግን በሆነ ሰዓት ላይ አንድ ትንሽ ባላደረኩት የሚል የላይፍ ግብ ውስጥ ገብቼ ነበር እና እሱን ሌላ ጊዜና ልቤ ሲፈቅድ እናገራለሁ ቃሪያውንም ይሄንንም ማንሳታችንም ካቻፕ ነው የምትበላው አውቀሃል ኧረ እናገራለሁ ተናገራ ካቻፕ ነው ያልወድም ምን መሰላችሁ እንዴል ምን አይነት ነገር ቢሆን እውነትክ ነው ብላሽ በርግጥ ኑዛዜም ይሆንልኝ ነበር በዚሁ አይ ብላ እንግዲህ ወይ ንገረን ወይ ብላ እንደዛ አይቻልም በስርዓት ብላ አልወድም ግን መናገር አለብህ ወይ መብላት አለብህ አልወድም ማርያምን ካቻፕ እሺ ንገረና ስንት እኮ በህይወት ውስጥ ባላደረኩት የሚባል ቀለል ያለ ነገር እኮ አለ ቀለል ያለውን ንገረን ውሻው ራሱ ገረመው ብላሽ እንደዚህ ነው በቃ ካቻፕ አንድ ሰዓት ብላ አይ ሄት ካቻፕ እቺን ብቻ እሺ ብላ ፕሊዝ በስርዓት ብላ ምንድነው ብላ ወይ ንገረን አይደለም ከምን የሚነገብ ቢሰራው ከቲማቲም ነው ቲማቲም እንደዚህ እንትን ይላል ብላ የምር ቀጣውክ በቃ አሁን አይሄት ቴንክ ዩ በጣም አዝብዬ አይዞህ በስመ አብ ካቻፕ ብቻውን ጭራሽ እንደዚህ ትጠላለህ ካቻፕ ብቻውን በቃ እንደዚህ ነው የሚያንገፈግፈው ሬት የቀመስከው ነው እንግዲህ ተመልካቾቻችን እንደምትመለከቱት የፊናቲዩብ ቤተሰቦች ዛሬ ከአዝምዬ ጋራ የጠፋውን ባህላችንን ለማስታወስ ጎራ በሉ በተሰኘው ፕሮግራማችን የስራ ባልደረባዬ ኮሜዲያን አዝመራው ጓደኛዬ ወዳጄ ቤቴ ተገኝቶ ምግብ በልተናል ተጫውተናል ሰርተናል አሁን ደግሞ ቡና ፈልቷል እንግዲህ ቡናችንን እንድንጠጣ ነው ጫውታውንም ማሳረጊያው ላይ ነው የምንገኘውና ቡናችንን እየጠጣን ትንሽ ደግሞ ቁም ነገር የሚያስተምር ነገር እስኪ ለተመልካቾቻችን ጣል እናደርግላቸው ብያሰብኩኝና ዝምዬ እንደው አሁን ኮሜዲያን ተብለ የብዙ ሰዎች እንድታስመስላለ ሙዚቃም ትጫወታለ የራስክን ሙዚቃ ይዘህ ልትመጣ እንደሆነ ነግረኸኛል አልበምክ እያለቀ ነው ስለዚህ ይሄ ሁሉ ሂደት ስትመጣ ዝም ብሎ በቀላሉ አይመስለኝም የራሱ የሆነ ሰዎች ሁሉ ስኬት ላይ ሲደርሱ የወጣቸው መንገዶች አሉ ያ መንገዶች ደግሞ ሌሎችን ያስተምራሉና እንዴት ነበር እስቲ ያዝ እንግዲህ ያው እንደምታውቂው እኛ በእኛ አንረዳዳ በኢትዮጵያውያን በጣም ትልቁ ደስ የሚለው ጸባያችን አንረዳዳ ማንተጋገዝም ብንተጋገዝ ኖሮ እኛ እንኳን ለራሳችን
ለሰው እንተርፋለን አይደል እንዴ? አዎ። እና በጣም ብዙ መከራ ብዙ ውጣ ውረድ አልፌ ነው እኔ እዚህ ቦታ ላይ የደረስኩት። አልጋ ባልጋ ሆኖልኝ አይደለም፣ ግን አንደኛ በእግዚአብሔር እርዳታ ነው። ፈጣሪ ያለውን ነገር ይሆናል። ሁለተኛ ግን ያንቺ ኮሚትመንት ያስፈልጋል። ትፈልጊው መሆን ለምትፈልጊው ሙያ በጣም ትልቅ ዋጋ መክፈል አለብሽ። የምትወጂውን ነገር ልታጭ ትችያለሽ። ኢቭን አዋዋልሽን ማሳመር አለብሽ። ያንቺን ሙያ ሊያዳብሩ ሊያጎለብቱ መንገድ ሊመሩሽ ከሚችሉ ሰዎች ጋር አዋዋልን ማድረግ ቢቻል በጣም አሪፍ ነው። አሁን በሚቀጥለው ለምትመጡ ትውልዶች ላሰባችሁት ዓላማ የሚሆነው አዋዋልን ማሳመር፣ ስራችሁን ደግሞ መሆን የምትፈልጉትን ነገር መውደድ ያስፈልጋል። መጀመሪያ መውደድ። እንዲሁ በአጋጣሚ ስኬት ላይ አይደረስም ለማለት ነው። በጣም ከባድ የምትለው ግን ማትረሳው እንደው ያሳለፍከው ነገር አዝሚ? እውነት ገንዘብ ማጣት በጣም ያስጠላል። ገንዘብ አጥቻ አውቃለሁኝ። እኔ አስተማሪ ከሆንኩ በኋላ ራሱ ይሄንን ሙያ ወደዚህ ሙያ ለመምጣት አስተማሪነቱን ኮምፕሊትሊ ነው የተውኩት። አስተማሪ ያለው ደሞዝ ይከፈለኛል አይደለ? ግን ከአስተማሪነቱ ካልወጣሁኝ በሙሉ ጊዜ እዚህ ሙያ ላይ አልሰራም። አንደኛ ተማሪዎችን በድላቸዋለሁኝ እዚህም እዛምል ከሆነ ገብቶሻል አይደል? መምህርነቱን ትቼው ወደ ሙዚቃው ስመጣ ኮምፕሊትሊ ችግር ውስጥ ገባሁ። ከዚህም ገንዘብ የለም፣ ከዛም ገንዘብ ተቋርጧል። ወጥቻለሁ። በቃ መልቀቂያ ምናምን እንትን ብያለሁ፣ ተማሪዎች መበደል ስላልፈለኩኝ። ስለዚህ እኔ ለወደዱት ስራ በቃ መታመን ያስፈልጋል። ይሄ በቃ ህይወት ውሎን ማሳመር ያስፈልጋል። ከማንፈልገው ሰው ከማይሆን ሰው ጋር ማዋል ያው ከአህያ ጋር የዋለች ጊደር ተምራ እንደሚሆነው ነው። ስለዚህ አዋላችንን እናሳምር፣ ቤተሰባችንን ሀገራችንን እንውደድ፣ ሰላማችን ይብዛ። ይሄ ነው በቃ። እኔ ምንም ፕሪንሲፕል የለኝም በነገራችን ላይ። በቃ ጸሎት ትጸልያለሽ፣ ስራሽን በአግባቡ ትሰራለሽ። በቃ አለቀ። ከዛ እግዚአብሔር ያለውን ህይወት ፈጣሪ ደግሞ ይጨመርበት። በቃ አለቀ። ከዛ ውጪ ምንም እኛ ቅንጣት ታር የምንጨምረው ነገር የለም። ሰላም ያድርግልን። እኛ የምንጨምረው ነገር የለም፣ ግን የኛ ትጋት ያስፈልጋል። ትጋት። ስለዚህ አገራችንን ሰላም ያድርግልን ፈጣሪ ሆይ አሜን። ስራችንን እግዚአብሔር ይባርክ። አሜን። ቆንጆ ቡና ነው። እግዚአብሔር ይባርክ። ቤተሰብሽ ይባረክ። እንወዳችኋለን፣ እናከብራችኋለን። ተመችቶኛል፣ ቡናውም ተመችቶኛል። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ባምባራም ሰላም። እወድሻለሁ፣ አከብርሻለሁ እህቴ፣ ውዷ እህቴ ጵኔል። እግዚአብሔር ያክብርልኝ። አክብረሽ ስለጠራሽኝ አመሰግንሻለሁ። እግዚአብሔር ያክብርልኝ። በጣም የምቸኩልበት ቦታም ስላለ ነው እንጂ ከአንቺ ጋር እስከ በረካው ደስ ይለኝ ነበር። እወዳችኋለሁ፣ አከብርሻለሁ። ባባይ። ቻው። እሺ፣ አመሰግናለሁ። ተባረኪ። ቤትሽ፣ ህይወትሽ፣ ዘመንሽ ይባረክ። እናንተም ሁላችሁም ዘመናችሁ ይባረክ። አሜን። ቻው። የነበረን ቆይታ የተመለከታችሁትን ይመስል ነበረ። እዚህ እንዲመጣ ቡና እንዲጠጣ የምትፈልጉትን እንግዳ ኮሜንት ሴክሽን ላይ ጻፉልኝ። እኔ በተቻለኝ አቅም እንግዲህ ለማምጣት ከእናንተ ጋር ቆንጆ ቆይታ ለማድረግ ሞክራለሁ። የዚህ ሳምንትን በዚሁ አበቃሁኝ። ሳይበላ እንግዲህ ሸውዶኝም ቢሆን አዝምዬ ሄዷል። በጣም አመሰግናለሁ አክብረኸኝ ስለመጣ። እናንተም አክብራችሁ ስላያችሁኝ በጣም አመሰግናለሁ። የፒናቲዩ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁኝ። የዛሬ የነበረን ቆይታ ይህንን ይመስል ነበረ። ያው እንግዳ ከሄደ በኋላ ደግሞ ድጋሚ ቤት ማጽዳት፣ ይህንንም ማነሳሳት አለ። እኔ ወደዛው እመለሳለሁ። እናንተ ሰላም ሁኑልኝ። በጣም ወዳችኋለሁ።